ኢትዮጵያዎች ስንታዘዝ ዝም በይ አንልም። ሴትዬ እህት ኩባ ስሪ ብላ እያመጣሽ ሙቃይት። እዚህ ጋር ድንች አለ፣ እዚህ ጋር ሽንኩርት አለ፣ እዚህ ጋር ስጋ አለ። ለማስታወሻ እንዲሆን ልቅረጸው። መቼም ዛሬዋን ቀን የዛሬ ዓመት አላገኛትም። ስትሮበሪ አለ፣ ክሽምሻ አላመጣችም አለ፣ ክሽምሸኛ ጋር ማለት ነው። እዚህ ጋር በቆደነስ አለ። በቆደነስ እንኳን አያስፈልግም፣ ዝም ብላ ስታመጣ ነው እንጂ ክዝበር አለ። እዚህ ጋር ቲማቲም አለ። የዛ መጣችሁ ማለት ነው። እና ኩባ እንሰራለን፣ ሁለት አይነት ኩባ ማለት ነው። የአደስ ኩባና የድንች ኩባ። ግን የሙሉ ዝም ብላ እንጂ ያመጣሽው አያስፈልግም። አሁን ስጋችን መጀመሪያ እንቀቅላለን ስጋችን። በነገራችን ላይ እዚህ ጋር ሳንድዊች እየሰራው ነው። ሳንድዊች እየሰራው ነው። እጄ እንትን ቆሻሻ ነው እንጂ ቆይ እንትን ዝም ብዬ ላጠላርግላችሁ ጫፉን ይዤ የደረ ሳንድዊች እና ይሄን መጀመሪያ ስጋችን እንቀቅላለን። ከዛ ውሃው ምጥጥ እንዳለ ትንሽ ጨውና ትንሽ ደርሲን እንጨት ወይም የቀረፋ እንጨት እናደርግታለን። ሽንኩርታችን ደግሞ እንልጣለን ማለት ነው። እና ይሄ ስጋችን በእርግጥ እሷ 3 ሰራተኛ አላት እኮ እንዲህ አንድ አላት፣ 3 ነጮች አሏት ፊሊፒኖች፣ 4 ሰራተኛ ነው ያላት። ግን እንደዚህ አይችሉም እንደኛ። ደግሞ ምግብ የኛን ነው የሚወዱት አረቦቹ ራሱ። ይሄ የቀረፋው እንጨት ወይም ደርሰን ወይም ቀረፋ። ከዛ ትንሽ ውሃ እናረግበታለን። ቪዲዮ ሊረዝምባችሁ ይችላል፣ ግን ይቅርታ ደግሜ ስለማላገኘው ማስታወሻ ይሆናል። አሁን ደስ ሌላ ለዛው ስጋው ማለት ነው። ከዛ ሽንኩርቱን ልጥና እከትፍና አቁላላለሁ ማለት ነው። ሽንኩርታችን በዚህ መልክ ልጠናል። ሽንኩርታችን በዚህ መልኩ ጨርሰናል። ትንሽ ይቀራል። ከዛ ስጋችን በስሏል። የእውነት ይችን ነገር ግዟት፣ በጣም ቆንጆ እቃ ናት። የእውነት የጨንቆይ በዚህ ስፈቀፍቅ እንደዚህ እያረኩት ስፈቀፍቅ አልቻልኩትም። መክተፉን በጣም በዛብኝ። 10 ኪሎ በላይ ነው። ከዛ እንደዚህ ያረኩላችሁና እንደዚህ ከፍ ዝቅ ሳረጋት ቶሎ ነው የምትፈጨው እንዳይረዝምባችሁ እንጂ ይሁት ባይ ተቆልፋለች ማለት ነው። ስትቆለፍ ትናንት አያችሁ፣ ኤሌክትሪክ አይደለችም እኮ በእጅ ጠቅጠቅ የምትደረገው ናት። ምን እንዴት እንደተጠቀመች ዛሬማ ተዋት። እያት የእውነት እያት በሁለቱም እንደምትፈልጊው ደግሞ ታስጠና። አያት አሁን ደቂቃ ፈጫለሁ። እያት አሁን ጨርሰዋለሁ። ደግሞ እንዳይረዝምባችሁ እያችሁ ምን እንደምታስመስሉ ክክት ሲያምር እውነት በጣም ወደድኳት። ያክ አሁን በቃ እንቁላላ እንደያችሁ ብዙ አለች እኮ። አሁን በቃ ከብረት ድስታችን አድርገናል። ግዴታ ድስታችን ላይ ዘይት አናረግም። ምጥጥ ማለት አለበት ራሱ ማለት ነው። ከዛ ምጥጥ ሲል ቅመማችን እናደርጋለን። ትንሽ ምጥጥ ካለም በኋላ ዘይት እናደርጋለን። ቅመማትና እንዳለ እናደርጋለን። ሽንኩርት እናደርጋለን። ከዛ ስጋችን እናቁላላለን ማለት ነው። ከዛ በላይ እናደርጋለን ፊስጦ፣ ክሽምሽ፣ ክዝበራ፣ የድንብላል ቅጠል እናደርጋለን ማለት ነው። በሂደት እናያለን። አሁን ሀሹ የኩባ ሀሹ የሽንኩርታችን እንደ ኢትዮጵያ ልክ እንደ ኢትዮጵያ መስሎ ያለ ዘይት ያለ ምን ጥብስ ተደርጎ ተቆላልቷል። አሁን ዘይታችን እናደርጋለን። አሁን ዘይታችን እናደርጋለን። ዘይት ጨምረናል። ብዙ ዘይት አይመከርም፣ ምክንያቱም ሲሰራ እንትን ይላል። ከዛ ምን እናደርጋለን? ቅመማችን እንዳለ እናደርጋለን። በቅመሙ ጨው አለ፣ በርበሬ አለ፣ ቁንዶ በርበሬ አለ፣ ከሙን አለ፣ ማጆ አለ፣ ሁሉ አለ ጨምረናል። ከዛ ደግሞ ነጭ ሽንኩርት እናደርጋለን። ነጭ ሽንኩርቱን ያዘጋጀ ነው ማስቀምጠው ፍሬዘር እንደዚህ ፈጭቼ አስቀምጣለሁ ማለት ነው። ነጭ ሽንኩርት እናደርጋለን።
ከዛ ስጋችን በበላይ እናረገዋለን ማለት ነው። ይሄ ቅመም ስላለ በቃ አሁን ስጋችን የስጋው እንደዚህ ብሏል። አያችሁት? የቅድሙ አሁን አልቆ ይሄን ይመስላል ማለት ነው። ይሄ ሲያምር እንትማ በጣም ነው የሚያምረው። በበላይ እንደምንድነው ክሽምሽ እዚህ ጋር ክሽምሽ አለ። ክሽምሽ ማለት ዘቢብ ማለት ነው። ይሄ ደግሞ ስትሮቤሪ አለ። ይሄን ስትሮቤሪ ቆልተን ነው የምንጨምርበት። አይታይም እንዴ? ይሄ ቆልተን ነው የምንጨምርበት ሲወጣ ማለት ነው። ሊወጣ ሲል ይሄንም እንደዛው አሁን ሊወጣ ሲለው እንደዛ ከዛ ከዝበራ ቅጠል ለሽታ እና ይሄ ምን ይባላል አሁን ማሹ የኩባ ማሹ። ይሄ ነው ስትሮቤሪ። ሩዛችን እናጠዋለን ማለት ነው። ይሄ እንትን ነው ሩዝ እና ምስር ከዛ እንቀላቅለዋለን እንደዚህ እናጥበዋለን ማለት ነው። የምስር ኩባ ወይም አደስ ኩባ ነው የምንሰራውና ይሄናን በደንብ እናጥበዋለን ተቀላቅሏል። ከዛ እንቀቅለዋለን ሽንኩርት አድርገን ቅመማት አድርገን እናቁላላና እንቀቅለዋለን። ከዛ እንቀቅልና ንሻ ወይም የበቆሎ ዱቄት ጨምረን እንፈጨዋለን። ከዛ ከውስጡ ያለውን የማሹ እያስገባን እንሰራዋለን ማለት ነው። በሁለት እጅ ሽት ብሎ መታጠብ አለበት፣ ምክንያቱም ሩዙ አረፋ ነው። ማን ይዝጋው ስልኩን። እያችሁት አረፋ የሌለው ይመስላል። ቆሻሻ ያለው ሳይመስል ግን ያለው ቆሻሻ እውነት ያለው ቆሻሻ። ዘይታችን ድስታችን ግሏል። ዘይት እንጨምራለን ማለት ነው። ዘይት እንጨምራለን። ከዛ ሽንኩርታችን እናደርጋለን። ይሄ ሽንኩርታችን እንደዚህ መልኩ እየደረሰ ነው፣ ተቁላልቷል። ከዛ እንጨምራለን፣ ቅመም እንጨምራለን። ሁሉም ቅመሞች አሉ እንዳለ። ለነገሩ እዚህ ቤት የቅመም ቤት ነው የሚመስል፣ እንዳለ በየአይነቱ ነው ቅመም ያለው። ይሄው ቅመማችን እንጨምራለን። ሁሉም ቅመም አለ። ከዛ ደግሞ ነጭ ሽንኩርት ደግሞ እኔ አዘጋጅቼ የማስቀምጠው ይሄው ነጭ ሽንኩርት ቢበዛ ጥሩ ነው። አዘጋጅቼ የማስቀምጠው ከዛ እንደዚህ እናቅላለን። ቅርጹ የሎሚ ቅርጽ ነው የሚሆነው። ከለሩም ደግሞ ቢጫ ነው መሆን ያለበት። ይሄው ሩዛችን እንጨምራለን። አብረን ነው እንጨምራለን። አብረን ከዚህ ላይ ውሃ እንጨምራለን ማለት ነው። እዚህ ጋር ማሽናችን እንፈታለን ለማጣጠብ። ውሃ እንጨምርና ወደዛኛው ጋዝ እንወስደዋለን ማለት ነው። ወደ ትልቁ ጋዝ እያችሁት ቢጫ ነው የሚሆነው። ይሄ ከለሩ በጣም ነው የሚያምረው። አያችሁት እንዴት እንደሞላ። አሁን እየደረሰ ነው ማለት ነው። ይሄ ራሱ ስጋው ውስጥ የሚገባው ማለት ነው። ስጋው እዚህ ጋር ደግሞ እንጨምራለን ማለት ነው። ምስ አድርግና እንጨምርበታለን። በእርግጥ ሊበዛባችሁ ይችላል ቪዲዮ፣ ግን ደግሞ ይቀመጣል አንዳንዴ። ምስ አደርግና እጨምራለሁ ወደዚህ ማለት ነው፣ ወደ ስጎ። አሁን ሩዛችን ደርሷል ማለት ነው። ይጨሰላል። ይሄን ንሻ ነው እናደርግበት። ማሽናችን እየፈተን ነው። ማሽናችን እንፈታለን። ይሄ መጀመሪያ አጣጥወን ነው እንትን ማለት ያለብን። አንድ ነገር ከወደቀች መተካት አለባት። ግጥምጥም ይላሉ። ይሄ ላጣጥወው ነው ማለት ነው። ከዛ ቆልፈዋል። ያው ሩዛችን አሁን የሩዛችን ንሻ እንጨምርበታለን። ንሻ ማለት ይሄ ነው ማለት ነው። ይታያል።
ወይ በዚህ ጎን የምታየው ወደ ይሄ ማለት ነው። መሻ እንጨምርበታለን እንዳለ ልንፈጭ ስለሆነ እንደዚህ ስንስ አድርገን እንጨምራለን ማለት ነው። ከዛ ጨምረን እንፈጨዋለን። መፍጫችን ተዘጋጅቷል። ይሄው እየተዘጋጀ لا ሁሉም ቃላጡ ያት ባፉን ያስገባው ታይቁ በዚህ ማስገባት ቤት አስገባው ባፉ ይገርማል። እና እሽት ነው ማድረግ ያለብን። በደንብ እናሸዋለን። አሁን ስንፈጭና ያለ ቢበዛም ይበዛ እንግዲህ ቪዲዮ ከበዛ ጠብቋል። ልምድ ስላለ በአንድ እጅ ራሱ ይጠብቃል። አይገርምም? ይጠብቃል። አሁን እንጀምራለን። አሁን ሩዛችን እንደዚሁ ፈጭተናል ማለት ነው። እየፈጨን ነው። ያው ጨርሰናል። ትንሽ ነው የቀረው። ይሄን አሁን እንዳለ እናሸዋለን። በምንድን ነው የምናሸው? አንዳንዶች በእንቁላልና በፍልፍል አስዋድ በቁንዶ በርበሬ ወይም በእንቁላል አብረው ያሹታል። ግን እኔ በሙቅ ውሃ ብቻ ነው ማሸው። ያችን በጣም ነው የሚያምረው። እንደ እንትን እንዴት ታያላችሁ? ወይ ደግሞ ይበዛል። አርበስ ማአ ይበዛል። ጀስቶች ነበር። እስኪ እንሰፋጨኝ ማክስ ለብሻለሁ። በነገራችን ላይ ምናልባት ቢያስነጥሰኝስ ኦ ማይ ጎሽ ብሏል። አራዳ በቃ እንዴት አድርገህ ቁጭላል አስቀምጥልኝ ያለ እንትን እምቢ አለኝ ሲሉ እንትኖች ትዝ ይላል። አይታይም እንጂ አይታያቸውም። ልፋት ነው። አይ ድምፅ ማስደነግጣቸው ነው። እስኪ ተሰላሳ ስጋ ራሴን እኮ ነው ልቀርጥላቸው የነበረ አብሬ ማለት ነው። ግን እምቢ አለኝ እንትን መያዣው። ፈጭተን ጨርሰናል። ሙቅ ውሃ እናደርግበታለን። ምክንያቱም ለስለስ እንዲል ማለት ነው። ንሻ ወይም እንትን ደግሞ የምናደርግበት እንትን ስለሆነ ነው ማለት ነው። ይሄ ለእንትን እንዲሆን ማለት ነው። እንዲያያይዝልን እይታው እንደዚህ በሁለት እጅ እንደዚህ አይታይም። አንሰኪት አይታያችሁም? ይሄ ድጣስ ቃርገማ በቃ ሙቋ ራሱ ያስፈልገዋል። አሁን ያስፈልገዋል። ለኛ ግን አለ እኮ የሮመዳን የተሰራው ማት አለ፣ በጣም ብዙ አለ። ያስፈልገዋል ሙቋ እንደ እንትን እንዳለ እንደሸከረ ነው። እያችሁት በሁለት እጅ እንዴት እንዳሸሁት እዚህ አድርጌ በሁለት እጅ ስለሆነ እኮ ነው የጎደጎደው። ሲያምር እንደዚህ ጥቅልል እዚህ ገስት በጣም ያምር። ይኸው አሁን እንቶቼ እየሰራን ነው። ወይ ቆንጆ ሆኖ እንትን ብሏል። አሁን ደግሞ ከዚህ እንጨምራለን። በቃ መስራት ነው። ወደ 300 ምናምን በላይ ነው የሚሆነው። እስኪ ተከፈቱ። ይሄው ግዴታ ትንሽ ከሩባውን እየሰራሁት ነው ማለት ነው። እና እንደዚህ ነው። እስኪ ስማ እንትና ምን ያልተፈና ሲወጥታ ነው የተስፋዬ ምን ይች አንገና ቆይ ላሳያችሁ። ስለማለች እንደዚህ ታረጋትና ከዛ እዚህ ጋር ስጋው አለ። ስጋውን ውስጥ እኔ ሰርቼ ውስጥ ጠብሼ ወይም ፈራይ ውስጥ አድርጌ ባሳያችሁ ደስ ይላል። ግን እንትን ነው ይሄ አልወደውም። ስለማልወደው እንትን አልለውም ማለት ነው። አልበላውም።
ለዛ ለምን ይደፋል ብዬ ነው እንጂ እዛ ውስጥ አድርጌ ባሳያችሁ በጣም ደስ የሚለኝ። እናቶቼ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። የሎሚ ቅርጽ ነው የምትሆነው መለቸት። በነገራችን ላይ ይሄ ስራ ምንም አያቆየም። በጣም ነው እንትን ጣል ጣል ለማድረግ እንደዚህ አድርጌ ያቻት እንደዚህ ያደረኩ መስራት ማለት ነው። እና ጠብሼ ባሳያችሁ ደስ ይለኝ ነበር፣ ግን ደግሞ ጠብሼ ማሳየት አትናላኩም። ምክንያቱም አልበላውም። ላይ በላ ደግሞ መደፋቱ ያሳዝናል።